መርዶ የማረዳሽ እኔ ነበርኩ። አንቺ ግን ምስጋና የሚባል ነገር የለሽም። ሴትዮ ምን ለማለት እየሞከርሽ ነው? ቆይ ለምን በቀጥታ ወደ ጉዳይሽ አትገቢም? ይኸውልሽ ወይዘሮ ገነት ልጅሽ የመኪና አደጋ ደርሶባት ሞተች እየተባለ ነው። ምናልባት ፖሊሶች ለማጣራት መጥተው ሊሆን ይችላል። እንዴ እንዴት መጣች? ተነስ ሂድ፣ ክፈትላት። እፉዬ ምንድን ነው እሺ? ማነው እንደዚህ ያደረገሽ? እባክሽ ንገሪኝ፣ ማነው እንደዚህ ያደረገሽ? በሚያሳዝን ሁኔታ ኤፉዬ የመኪና አደጋ ደረሰባት። በዚህም ሁሉም ቤተሰቦች የሰሙት ሁሉ ለቅሶና ጭንቀት ውስጥ ገቡ። አጠገቧ ተሰብስበው ሁሉም በጭንቀት ላይ ጭንቀታቸውን ሲሉ ሲያነቡ ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ከኔ ጋር እግዚአብሔር ይመስገን፣ በያላችሁበት ሰላም ይብዛ። ዛሬ እንግዲህ ክፍል 105 ተለቀቀ። 105 እንግዲህ ወደ 104 ስንመለስ ሉሊት ለእናቷ ለወይዘሮ ገኒ እየደወለች ነበረ። ሙታለች፣ የመኪና አደጋ ደርሶባት እያለኝ ገኒን ለመግደል በድንጋጤ ስትደውል የነበረው። ደስ የሚለው ነገር የገኒ ስልክ ባትሪ ዘጋበት ማለት ነው። መርዶ ልነግርሽ ነበር፣ ይሄን ነገር እኔ ስነግርሽ ግን አንድ ቀን አመስግነሽኝ እንኳን አታቂም የሚል ነበረ። ሳታመሰግነኝ እንኳን እንግዲህ ወርቃሽ ይሆናል እንደ ልማድሽ የሚል ነበረ። እንግዲህ መልስ ስትሰጥ የነበረው ሉሊት ማለት ነው። እንግዲህ መግቢያ ቪዲዮ ላይ እንዳያችሁት ሉሊት ወይዘሮ ገኒ ስትነግራትና እንግዲህ ገኒም ሳትሰማ ስልኳ ሲዘጋባት ለልጇ ለዳጊ ስልኬን ቻርጅ አድርግልኝ ስትል ነበረ። ወደ ኤፉን ወደ ቤዚና ወደ ፂ ስንመጣ ፂ እንግዲህ ያፌትን አንገቱን አንቃ ምንድን ነው ያደረካት ተናገር በማለት ስታያት በድንጋጤ ነው አንገቷን እና የጭንቅላቷን ደም በምታይ ጊዜ በጣም በንዴትና በስሜቱና መቆጣጠር አልቻለችም። ዘላ ነው አንገቱን እያነቀችው። ያፌት ውሸቱን የሆነ እውነቱን እንግዲህ እግሩን እያነከሰ ነው። እግሩን ትንሽ ተጎድቷል። በዚህ አጋጣሚ እየተናነቁ ያለ ያቤል ይዛት እንደዚህ ሲያላቅቅ ከኋላ ቤኒ መጥቶ እቅፍ አድርጎ ወስዷታል። ፂን ማለት ነው። እንግዲህ በዚህ አጋጣሚ እነሱ ጭንቀት ውስጥ ሆነው መታ ሉሊት ስልኳን በሪከርድ ሳውንድ አድርጋ ወደ ማነች ወደ ኤፍራታ መኝታ ላይ አድርጋ የሚያወሩትን ለማዳመጥ ሪከርድ ስቀዳ ነበር። በጣም የሚገርመው ነገር የሉሊት ነገር በጣም ነው የሚገርመኝ ማለት ነው። በዚህም አጋጣሚ እንግዲህ ቢኒም ፂን በመያዝ ስታለቅስ ነበር። ቀጣይም ቤዚ ስትመጣ በተራ በተራ እየመጡ ሲጃለቅሱና ሲጨነቁ ነበር። በዚህም አጋጣሚ እንግዲህ ቤዚ አይኗ እኮ ተከርኗል፣ እህቴ ምን ሆነሽ ነው እያለ በምትላት ጊዜ እሱም ዶክተሩ አይዞሽ ምንም አትሆንም፣ ለጥቂት ጊዜ ነው፣ ደህና ነች፣ ብዙ አልተጎዳችም እያለ ነበረ ሲያረጋጋቸው የነበረው ማለት ነው። እውነትህን ነው ዶክተር እያለች ቤዚም ይሄን በሚሰጣት ጊዜ ደስ ብሏት ጭንቅላቷን ሁሉ ስትይዝ ነበር። በለቅሶ ሁላቸውም እየተላቀሱ የነበሩት ማለት ነው። ቀጣይም እንግዲህ ይህንን ደህና ነች በቃ እያለ ቀጣይ እናትየዋና ዳጊ ተያይዘው ይመጣሉ። እናትየዋም እንግዲህ በምታያት ጊዜ
ማመን እስከሚያቅታት ድረስ በለቅሶና በንብርክክ ለእኔ አድርገው ልጄ ለእኔ ይሁን በማለት ድፍት ብላ ከልጇ ጋር ስታለቅስ ነበር። ይህን ሳይ ግን የእውነት ለመናገር እናቴን ነው ያስታውሰኝ። የሆነ ልጆቻቸው ስታመሙ እናት ለልጇ ያላት እንትን ለእኔ አድርገው የሚሉት ነገር ማለት ነው። እና ስታለቅስ የነበረው ሉሊት እንግዲህ ደፋርና ጨካኟ ማለት ነው እንዴ በምታለቅስ ጊዜ ምንድን ነው እንደዚህ መሆን? በመኪና አደጋ ነው ተባለች አይደል እንዴ የሚል ወሬ ነበረ እንዲህ የምትለው። ዶክተሩ ሳይቀር ግን ገንዬን አይዞሽ ምንም አትሆንም የኤፍራታ እናት እያለ ነበረ ሲያረጋጋት የነበረው። ማነች ሉሊት ጨካኟ ግን ምንድን ነው የመኪና አደጋ ነው ተባለች አይደል እንዴ ምንድን ነው አስሬ እንዲህ ማለት እንደ እያለች ስትል በመሀል ማን ነው ያፌት ይሰማትና ሉሊት ብሎ እየጮህባታል ማለት ነው። እሷም ግን ጭራሽም እንትን ልትል አልቻለችም ማለት ነው። እንግዲህ ሁላቸውም በጭንቀት ውስጥ ነው ያሉት ማለት ነው። ወደ ሁሉም በጭንቀትና በለቅሶ ውስጥ ያሉ ሳለ ዶክተሩም እንግዲህ አይዟችሁ፣ አትጨነቁ፣ ምንም አትሆንም፣ መድኃኒቱን ደግሞ ትወስዳለች፣ ፈሳሽ ነገር ትጠቀማለች፣ ይህን ደግሞ እጽፍላታለሁኝ ስጠኝና እኔ ላዘጋጅላት ምስል ባለቤቷ እንግዲህ ያፌት እኔ ሁሉንም ነገር ሂጄ ገዝቼ አምጥቼ አዘጋጅላታለሁ በማለት ነበረ ሲቃወም እየነበረው ማለት ነው። እነሱም እሺ ይሁን በማለት ቁጭ ብለው እንግዲህ ያፌት ማን ነው ወደ ያፌት ከመሀል ስልክ ይደወልለታል። ስልክ ሲደወልለትም ስልኩ ሲያነሳ ሄዶ የሚያነሳው ስልክ ሰዎቹ እንዳይሰሙት አማም ሂዶ ነበረ ስልኩን ያነሳው። ከዛም ሲያነሳ የሉሊት ስልክ ግን እዛው ቁጭ እንዳለ ነው። ቁጭ ብሎ ሳለ ዞር በሉ እኔ ላዋራት ሁሉንም ነገር በማለት ነበረ መጀመሪያ ዶክተር ሲላቸው የነበረው። እሷም ግን ወይዘሮ ሉሊት ስልኳን አስቀምጣ ስትቀዳ ስለነበር እየገረመኝ የጽንሱን ነገር ስልኳ ሰማች ማለት ነው። እንግዲህ ዶክተር ልጅስ ስትለው ልጅሽ በሚገርም ሁኔታ በጣም ደህና ነው፣ በጣም ደህና ነው። ስለዚህ አሁን ላይ ሁሉም ነገር ለናታን መነገር አለበት እያለ ነበረ ስትል የነበረው። ሉሊቶዬ እንግዲህ ይህን ሁሉንም ወሬ እየሰማች እየሳቀች እቤቷ ሄዳ መዝናኛ ፊልም አርጋ ስትስቅ ነበር። እሷ ስስቅ ግን ያልሳቀ ያያችው ያልሳቀ መቼም አይኖርም ብዬ አላስብም። ሁሉም ነገር የሚያምርባት እብደቱም ነገረኝነቱም ሁሉም ነገር የምታስመስልበት ያው እንግዲህ አንዳንድ አስመሳይ በዛው አጋጣሚ ፊልሙን በምናይበት ትምህርት መውሰድ ነው ያለብን ማለት ነው። እንግዲህ እነሱ ጋር ስትሆን እንደዚህ ነው ያለች። አሁን ላይ ግን ከአፌት ጎን ሆና ብዙ ነገሮችን እየሰራች እያለች ነች ማለት ነው። አሁን እንግዲህ እሷ ይሄንን ጽንስ በስልኳ በቀዳቸው ሪከርድ ላይ ድምፅ ይዛለች ማለት ነው። ብዙ ሚስጥሮች ማን ነው ስሙ ከሉሊት እጅ ገብቷል ማለት ነው። ነገር ግን ደግሞ የሚደብረው ነገር ያፌት ወጥቶ በመሄድ በባለፈ የተጣለውን ወረቀት ካሜራ ሲቀርጽ ካሜራ አይተዋል። የግቢ ካሜራ የተጣለው ወረቀት ብሎ የዲኤንኤውን እንትን ሲል ነበረ። ያንንም አንስቶ ሲሄድ ያየ ካሜራ አለ ሲለው እሱም በድንጋጤ አጠፋዋለሁኝ በማለት ነበረ እንግዲህ የስልክ ቁጥርና ታርጋ ቁጥሩን ለራሱ ካሜራማን የሰጠው። የራሱ ካሜራማንም እንግዲህ በካሜራማን የሚሄድበትን በሎኬሽን ሁሉን ነገር ካሜራው እየቀረጸ እያየ ለአለቃው ለአፌት እየነገረው፣ አፌትም ከኋላ እየተከተለ መቼ አገኘሁት እያለ እያነከሰ ያፌትም ናታንም ደግሞ ዶክተሩን ለማግኘት እሱም ሁለት ልብ ሆኖ የእሱ ሰዎችስ ቢሆኑ እያለ ደግሞ ኤፍራታን ስለጠራበት የኤፍራታ ጉዳይ ነው ግዴታ ዛሬ ማግኘት አለብኝ እያለው ማግኘት አለብህ እያለው ሲለው ነበር ዶክተሩም። እሱም ተከትሎ እየሄደ ሳለ ዶክተሩም ግን አላገኘውም። ዶክተሩም እንግዲህ አሁን ላይ ሊያገኘው ፍቃደኛ አይደለም። እሱም እየተከተለው ነበረ።
ግን ያለበት ቦታ ላይ ሊገናኝ አልቻለም። ነገር ግን ያፌት በስርዓት ተከትሎት አግኝቸዋለሁ። አሁን ላይ በቃ ያስከውን መረጃዎች ሁሉ ከካሜራው ላይ ሁሉንም ጎግል ምን ያልክበትን አጥፋ በማለት ነበረ ያፌት እያነከሰ ናታንን አገኛለሁ ብሎ እንደዛ እንትን ሲል የነበረው። ነገር ግን ያፌት ናታን ዶክተሩንም የቆመበት ቦታ እየፈለገ ሳለ ወደ ቤቱ ተመልሷል ማለት ነው። እንግዲህ ወደ ቤቱ ሲመለስ ሉሊት በሳቅና በንትን የእነሱን ሪከርድ እየሰማች በሳቅና በጨዋታዋ እየጮኸች ነበር። እነሱ ግን እንዴት ያፌት ናታንን ሳይሰማ ምን እንንገረው አንንገረው እያሉ ቤዚና ፂ በጭንቀት ውስጥ እያለቀሱ ነበር። እነሱ እንዴት አነግሩት ምን ልንገረው በማለት ነበረ ሉሊት ሳይሰማም አይቀርም እንትን ያለችው እኔ ነግረዋለሁ በማለት ነበር። ግን ያፌት ማን ነው ናታን ከውጭ በሚገባ ጊዜ ሉሊትን እየሳቀች ምን እያለች አግኝቷታል። እሱ ግን የመናደድ ስሜት ነበረ ፊቱ ላይ የሚታየው። ሰምቶ ነው ቀድሞ ማን ነገረው እኔ ሳልነግረው ማን ሰማ በማለት ነበረ። ሉሊትም እንግዲህ ወሬ እንትን ስለነበረች እሷ ነበር የመናገር የምትፈልገው። ነገር ግን እየሰማ መስሏት እንዴ ሰማህ እንዴ በቃ እንግዲህ ምናምን ስትለው ምንድነው የምትቀባጥሪው አንቺ እያላት ነበረ። እንዴ አልሰማህም እንዴ ሁላችንም እዛ እንትን ብለን አንተ ምን አለብስ ስትለው ደግሞ ምንድን ነው ሲላት እንደ ኤፍራታ በመኪና አደጋ ሞታ እንትን ብላ ስትለው የዚህ ጊዜ እሱ ማመን አቅቶት ድርቅ ብሎ ነበረ የቀረው በድንጋጤ። ውሸቷንም ነው እውነቷንም ነው የሚል ነበር ጥያቄ ውስጥ የነበረው። ነገር ግን ወደ ላይ በመሄድ ፎቅ በመውጣት ቤዚና ያሉበት ሁኔታ በጣም በድንጋጤና በለቅሶ ውስጥ ተውጠው ተኮረማምተው ያያቸዋል። እሱ ግን ስለሰማ ቀድሞ እነሱን በሩን ክፈቱ ብሎ አጠገባቸው በመቆም እንግዲህ እላይ የሚያወጡ እነሱን በሚያያቸው ጊዜ እውነት መሆኑን ከፊታቸው ተረድቷል። እነሱን ግን አልጠየቃቸውም። በድንጋጤ ራሱ በማልቀስና በመደንገጥ ፈጦ ነው የቀረው። ቤዚና ፂም እንግዲህ ምንም አላሉት። ሰምቷል ብለው ያው ስላወቁ ራሳቸውን በድንጋጤ ነው ያሉት ማለት ነው። አሁን ላይ እንግዲህ ሁለተኛው ጠብ በጣም እየተጋነነ መጥቷል። ምክንያቱም ዶክተሩን ሳያገኘው መጀመሪያ ስለ እርግዝናው ሳይነግረው ተለያዩ። አሁን እንግዲህ ቀድማ ለመናገር ሉሊት ደግሞ ወደ ያፌት እየደወለችለት ነበር። ያፌት ደግሞ አጋጣሚ ስልኩን አላነሳም። ለራሱ ብዬ ነው እንጂ እንዴት አያነሳም እያለች ወይዘሮ ሉሊት እንግዲህ ምክንያቱም እሷ ገንዘብ ነው የምትፈልገው፣ ገንዘብ ከዚህ የበለጠ እሰጥሻለሁ ይህን ካደረግሽ ምንድን እያላት ስለነበረ አሁን እንግዲህ ሪከርዱን እየሰማች ጽንሱስ ልጅስ በማለት ነበረ እንግዲህ ወደ ቤታችም ይነገረዋል በማለት ነበር ይህን ወሬ ሲያወሩ ከዶክተሩ ጋር የነበረው። አሁን እሷ እንግዲህ ጽንስም ጸንሳለች በማለት ነው እንግዲህ የምትነግረው ማለት ነው። ሉሊት ከሪከርዱ ያገኘሁት መረጃ በስልኬ ይሄ ነው እያለች ለአፌት ትነግረዋለች። ቀጣይ ወደ 106ቱ ላይ ማለት ነው። እኔ አሁን ላይ እዚህ ላይ እንግዲህ የዲያራ እናት እንግዲህ ያለችው ልጅ ወደ ዲያራ እናት ስንመጣ የዲያራ እናት ልጇን እና ቁጭ በልጄ እባክህን ስትለው ምን ፈለግሽ እኔ ምን አደርግልሻለሁ በማለት ነበር። ስለ እህትህ ኃላፊነት አለበት ስትለው አይመለከተኝም ኃላፊነት ሲላት አንተ ታላቅ ወንድም እስከሆንክ ድረስ ኃላፊነት አለብህ። ኃላፊነቷን የት ገባሽ የት ወጣሽ ማለት ተማሪ ተብላ ሂዳ ሌላ ቤት ሂዳ ሌላ ቦታ ነው ያለችው በማለት ነበር። እሱም እህቱ ላይ በሚደውል ጊዜ እህቶ ክላሱ ከገባ በኋላ ምክንያቱም በቤዚም ተናዷል ያለበት ሁኔታ ቤዚን ስለሚያፈቅራ ቤዚ የሰጠችው መልስ እኔ ካሁን በኋላ ሰውን አላምንም አንተም እንዳቀርበኝ ስላለችውም ተናዷል። ነገር ግን እህቱ ጋር ሲደውል እህቱም እንደለመደችው ከጓደኞቿ ጋር ነው ትምህርት ሳትሄድ የዚህ ጊዜ ስትነግረውም አይ ጓደኞቼ ጋር ነኝ ወንድሜ ስትለው አያገባኝም ብሎ ስልኩን ይዘጋባታል። በተደጋጋሚ እንግዲህ እህቱ ትደውላለች። እህቱም ስትደውል እሱ በንዴት ስለሆነ አላነሳላትም ማለት ነው።
እንግዲህ እዚህ ላይ ያበቃል። በዚህ ላይ እንጨርስና ሉሊት ቀድማ ለአፌት ትነግረዋለች ወይስ ናታን ዶክተሩን ያገኘዋል ቀድሞ ወሬውን ይሰማል የሚለው እንግዲህ በቀጣይ ክፍል እንገናኛለን። ሉሊትም እንግዲህ ያለይበት አሁን ነገር ነው። በፊልሙ ብዙ ትምህርቶች አስተማሪ የሆኑ ናቸው። እንግዲህ ሁላችሁም እየገባችሁ ተማሩበት። ለነገ ህይወታችሁ ለፍቅር መስዋዕትነት የከፈለችው ነው ኤፍራታ ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ ባይ።